ለሀገር አበርክቶት ዋጋ የከፈልን ዋጋ በከፈልንበት ልክ ግን ሀገር ያላከበረችን ሀገር እንዳጸናን ሁሉ ዛሬ ላይ እንደ ሀገር እንድንበተን የተፈረደብን ኩሩ ህዝቦች ነን። እንድንበተን የተፈረደብን እንዳንበተን እየታገልን ያለን በኢኮኖሚ እንዳንደቅ እንዳንጠፋ በማንነታችንና በእምነታችን እንዳንጠፋ እየታገልን ያለን ኩሩ ማህበረሰቦች ነን። አንተ ማነህ? አዎ አማራ ነን። መቼም ዝቅ የማንል መቼም አንገት የማንደፋ መቼም የማንፈራ ለወራሪ የማንመች አዎ አማራዎች ነን። ይሄንን በስነ ልቦና ልዕልና ከፍ ያለ ማህበረሰብ ከፍ አድርገኑ እንሰዋለን። ግልጽ ነው አይደል? በዚህ ልክ ነው። ሌላው በፖለቲካ ውክልና እንድንገለል ተደርገናል። ወረዳ ላይ ከኛው አብራክ የወጡ ልጆች ወንበሯ ላይ ቁጭ ብለው ወረዳ ላይ ስለሚሰሯት ቤትና ስለሚጠቀሟት ጥቅሙ እንጂ ማህበረሰባችን በመንገድ በመሰረተ ልማት በትምህርት ቤት እና በሌሎች በጤና ጣቢያ መሰረተ ልማቶች ማህበረሰባችን ማደግ አለበት የሚሉ አይደሉም። ወረዳ ላይ እንደምንም ብለው ወይ በዲፕሎማ ይማራሉ። ወረዳ መግባታቸውንና ራሳቸውን የሚያሳድጉበትን በርቀት ምናምን ተምረው ነው አይደል እንትን የሚሉት እንጂ ስለ ህዝቡ ተጨንቀው ያውቁ። ወረዳ ላይ የሚወከሉ ስለ ህዝብ ተጨንቀው ያውቁ። ከወረዳ እንደምንም እያለ ያድጋል። ዲፕሎማውን ይሰራል። ዲግሪውን እያለ አድጎ ወደ ዞን ይወጣል አይደል? ዞን ከወጣ በኋላ ወረዳ ላይ ያለ ማህበረሰብ በየቀበሌው ያለ ማህበረሰብ የመንገድ ልማት አግኝቷል ወይ? በትክክለኛውና በወቅቱ ማዳበሪያ እየመጣለት ነው ወይ? የውሃ ተጠቃሚ ነው ወይ? አግዘነዋል ወይ? ተረፋ ላይ የተሰማራ የተወካይ ተብዬ ነው ያለ በየወረዳም በየዞንም በየክልልም በዚህ ዘረፋ ላይ እስከ ክልል ፌደራል መንግስት እስከ ፓርላማ ድረስ። ለዛ ነው በፖለቲካ ውክልና ተገለናል። ተወካይ አላገኘንም። የአማራ ህዝብ ሰቆቃ የአማራ ህዝብ ጭንቀት ወይም የአማራ ህዝብ በደል የሚነገርበት ምክር ቤት የለም። ማንኛው የክልል ወይም የፌደራል አመራር ነው በምክር ቤት ላይ የአማራ ህዝብ በዚህ ልክ ጥያቄ አለው ጥያቄው ሊሰማ ይገባል ብሎ የጠየቀ የምክር ቤት አባል ካለ እስኪ እከሌ በሉኝ። የለም። አንድ ዶክተር ደሳለኝ ጫኔ ነው ሰሞኑን ያወረዱት ነው። በጥቂቱ ነው ያነሳዋቸው። ምናልባት በኋላ ላይ ድል ከተሰጠኝ ደግሞ መለሳለሁ። አሁን የትግሉ ሂደት ምን ላይ ደርሷል አሁን የሚለው ነው። ወደ ትግሉ ሂደት ነው መሄድላል። የአማራ ፋኖ ከሀገር መከላከያ ሰራዊት ጋር ግልጽ ጦርነት ከከፈተ ጊዜ አንስቶ ያለበት ቁመና ምን ይመስላል? አሁን ወደ ላቀ ደረጃ የደረሰበት ሁኔታ ነው ያለው። ወደ ላቀ ደረጃ ግልጽ ጦርነት ከሀገር መከላከያ ሰራዊት ጋር ጦርነት ከከፈትን ጊዜ አንስቶ ወደ ተሻለ ምዕራፍ እየተሸጋገረ ያለበት ሁኔታ ነው ያለው። ወደ ተሻለ ምዕራፍ አንደኛ ከተበታተነ መዋቅር ወደ አንድ አደረጃጀት፣ ወደ አንድ መርህ፣ ወደ አንድ አዛዥ፣ ወደ አንድ ድርጅት መተን እየታገልን ያለበት ሁኔታ ከተበታተነ ከዚህ በፊት የምታስታውሱት በጎጃም፣ በወሎ፣ በጎንደር፣ በሸዋ ነበር አይደል የሚባለው። ግን ድርጅት የለም። ድርጅት ለመመስረት ብዙ ታግለናል። ሁለት ድርጅት ተመሰረተ። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት የሚባለው ሁለት ድርጅቶች። እነዛን ሁለት ድርጅቶች አዋሃድን። እነዚህ ድርጅቶች እኛ የወጣ ነው ለአማራ ህዝብ አይደለም ወይ? የአማራን ህዝብ ጥቅም ለማስጠበቅ ወጥተን የግል ኢጎ የግል መገፋፋቶች አያስፈልጉም ብለን ተመካከርን። ተወያየን ወደ አንድ መጣ። አንድ መሪ አማራ የሚያስፈልገው አንድ መርህ፣ አንድ ህገ ደንብ ነው የሚያስፈልገው አማራ። ከዛ ውጪ አማራን ቅርጫ የሚያደርገው አላጣም። ይሄ አገዛዝ ቅርጫ እያደረገው ነው። ለአማራ ህዝብ ልንታገር ወጥተን ግን ቅርጫ ልናደርገው አይገባም የሚል ውይይት ተወያየን። በዛም ተስማማን እንደ አማራ። ከዛ ጋር ተያይዞ ትግሉ አሁን ከፍ ብሏል። ከፍ ያለበት ምክንያት ቅድም እንደጠቀስኩላችሁ በተነጋገርነው መሰረት አንድ መርህ ነው የሚያስፈልገው ባልነው መሰረት ወደ አንድ መጥተን ከዛ ከተበጣጠሰ አደረጃጀት አሁን ላይ ወጥ የሆነ መዋቅር ይዘን እየታገልን ያለንበት ሁኔታ እንዳለ ግንዛቤው እንድኖራችሁ ነው። ማብዛት አልፈልግም። ከዚህ በፊት እንደው የእርስ በርስ እየተዋጉ ምናምን የሚል ስሜት ተሰሙ ነበር አይደል? የእርስ በርስ የለም። አሁን አንድ መሪ ነው ያለው፣ ከላይ አንድ መርህ ነው ያለው፣ አንድ ህገ ደንብ ነው ያለው። እስከ ህዝብ አስተዳደር ድረስ አንድ ፍትህ ነው ያለው። ጎጃም ለብቻው ሌላ ፍትህ፣ ጎንደር ለብቻው፣ ወሎ ለብቻው፣ ሸዋ ለብቻው ወይም ወለጋ ለብቻው ሌላ ፍትህ የለም። አንድ የፍትህ የአሰራር ስርዓት ከላይ ጀምሮ መዋቅር ይወርዳል። አንድ የአስተዳደር ስርዓት መዋቅር ከላይ ጀምሮ ወደ ታች ይወርዳል። አንድ ወታደራዊ እዝ ሰንሰለት አለ፣ ከላይ ጀምሮ ወደ ታች ይወርዳል። አንድ ፖለቲካዊ የእዝ ሰንሰለት አለ፣ ከላይ ጀምሮ ወደ ታች ይወርዳል። ይሄ በ3 ዓመት ትግል ውስጥ በኢኮኖሚ ሲታገለን እየታገልን
በአፈሙዝ እየታገልን በሁሉም እየታገልን ይሄን ድርጅት አዋልደን ይሄ ድርጅት ስናዋልድ እንደ ቀላል ነገር እንዳታዩ ብዙ ዋጋ ተከፍሏል። ብዙ ጀግኖችን ገብረናል። ግልጽ ነው አይደል? ይሄ ድርጅት የተቋቋመው በብዙ ጀግኖች ደም ላይ ነው። የነዛ ወንድሞቻችን አደራ የነዛ ወንድሞቻችን ቃል ስላለብን ቃላችንን ላለመብላት እስከ መጨረሻዋ የህይወት ፍጻሜያችን ድረስ እናንተንም እያነቃን ያልነቁትንም እያነቃን እየታገልን እያታገልን አብረን ይሄንን ትግል እግቡ እናደርሰዋለን። ይሄ ስርዓት ይሄ አገዛዝ የአማራን ህዝብ በግዞት አንገቱን አስደፍቶት ኖሯል። ከዚህ በኋላ የአማራ ህዝብ በግዞት በቅኝ ግዛት አንገቱን የሚደፋበት ምዕራፍ አክትሟል። የአማራ ህዝብ የጎደለውን ራሱ ይሞላዋል። የአማራ ህዝብ ሀገር የመመስረት ሀገር አጽንቶ የመኖር ባህል እንጂ ያለው ሀገር የማፍረስ ባህል የለውም። አሁንም የምንታገለው ሀገር ለማጽናት እንጂ ሀገር ለማፍረስ አይደለም። ሀገር አፍራሾች ንጹሃን ህዝቦቻችንን ቢጨፈጭፉብንም በደማችን ላይ ሀገሪቱን መልሰን ከተበታተነ ከፍርስራሽነት ታድገናት መልሰን ኢትዮጵያን እናጸናታለን። ይሄ ያሁን የትግላችን መዳረሻ ምዕራፍ ይሄ በግልጽ